ሜይ 11 የዕለቱ መልእክት ርዕስ በእውነተኞቹ ተደሰቱ። ልጆቼ በእውነት እንዲሄዱ ከመስማት ይልቅ የሚበልጥ ደስታ የለኝም። 3ኛ ዮሐንስ ቁጥር 4። አገልጋይ በሚያገለግላቸው ሰዎች የሚያዝንበትና የሚደሰትበት ጊዜ አለ። የሚያዝነው ከእግዚአብሔር ቃል ጋር የማይስማማ አስተምህሮና ልምምድን ሲገነቡ፣ ስጋውያን ሲሆኑ፣ ፍሬ ማፍራት ሲያቅታቸው፣ ወደ ብስለት መጠጋት ሲያቆሙ፣ የከበረውን ከተዋረደው መለየት ተስኗቸው መምረጥ የሌለባቸው መርጠው ሲገኙና የመሳሰሉትን ሲመለከት ያዝናል። በአንዳንድ ግለሰቦች አማካኝነት ህብረት ሲናጋና ሰላም ሲደፈርስ፣ መቀባበል ሲጠፋ፣ ልብ ዝግ ሲሆን ማየቱ እንኳን አገልጋይን እግዚአብሔርንም ያሳዝናል። በምትኩ እንደ እግዚአብሔር ቃል ለመኖር ራሳቸውን የሰጡ ጌታን የሚወዱ ለቃሉ አክብሮት ያላቸውና ታዛዦች የሆኑትን የመንፈስ ፍሬን የሚያፈሩትን አማኞች ሲያይ ደስታው ወደር የለውም። ሁሉም አማኞች እንደዚህ ቢሆኑ መልካም ነበር። እውነታው ግን ሁለቱም ገጽታዎች አሉ። ሐዋርያው ዮሐንስ ጋይዮስ በእውነት እንደሚሄድ ምስክርነትን በሰማ ጊዜ ልቡ በደስታ ፈነጠዘች። በሌላ መልኩ ደግሞ የሐዋርያው ዮሐንስን ልብ ያደማ ሌላ ሰው ደግሞ በዚያው ህብረት ውስጥ ነበረ። እርሱም ዲዮጥራጤስ ነው። ይህ ሰው በክፉ ተግባሩ ተጠቃሽ ነበር። ሁለቱም ገጽታዎች አሉ የምንለው ለዚህ ነው። ልብን የሚልጡና ልብን የሚያሳርፉ ሁለቱም አሉ። እኛስ ከየትኞቹ እንመደብ ይሆን? በህብረታችን ውስጥ ያሉ መሪዎቻችንና አገልጋዮቻችን፣ በቤት ያሉ ቤተሰቦቻችን ስለኛ የሚሰጡት ምስክርነት ምን ይመስል ይሆን? ለህብረታችን የደስታ እንጂ የሐዘን ምክንያቶችም አንሁን። እንደ እግዚአብሔር ቃል በእውነት የሚራመዱትን ስንመለከት ስለ ትክክለኛ ኑሯቸው ደስ እንደምንሰኝባቸው እንንገራቸው። በአንዳንዶች እንደሚባለው መልካም ነገሩን የነገርኩት እንደሆነ ይታበያል በሚል ፈሊጥ እስረኞች አንሁን። የሚታበይ ልብ ያለው ሰው እኛ ነገርነውም አልነገርነውም ከመታበይ ወደ ኋላ አይልም። ትሑታንም ብንነግራቸው ይበልጥ እግዚአብሔርን እያከበሩ ትሑታን ይሆናሉ እንጂ የኛ ምስክርነት ከመስመር አያስወጣቸውም። እንግዲህ እውነተኞቹን እውነተኞች፣ አስመሳዮቹን ደግሞ አዋኪዎች መሆናቸውን በይፋ እንግለጥ። ሁልጊዜ ወቃሾችን ብቻ አንሁን፣ አመስጋኞችም እንሁን። በእውነተኞቹ ደስ እያለን ግብዞቹን የማቅናት ሥራ እንስራ። አሉና በእውነተኞቹ ተደሰቱ።